አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የተማረኩት ወታደራዊ አዛዥ የ4 ኪሎን አስተዳደር አሁናዊ የጦርነት ፕሮጀክቶች ህዝብን የመቀነስ ተግባር ሲሉ ገልጸዋቸዋል። የፋኖ አመራሩ ጀነራል ተፈራ ማሞ ደግሞ የአገዛዙ እዞች በስም እንጂ በተግባር ተዳክመዋል ሲሉ ተናግሯል። በአማራ ክልል የከባድ መሳሪያ ጥቃቶች ቀጥለው ለበዓል ወደ ቤተሰቦቻቸው በመጓዝ ላይ የነበሩ ሰዎች ጭምር ለጉዳት መዳረጋቸው ታውቋል። ዝርዝሩ ተዘጋጅቷል። ሪፐብሊካን ጋርዱ በቀበሌ ውጊያዎች ጭምር እንዲሳተፍ መደረጉ ተገለጸ። ይህ በእንዲህ እንዳለ በኦሮሚያ ክልል በተፈጸመ የአየር ጥቃት ተማሪዎች መገደላቸው ተሰምቷል። ይህንንም ይዘናል። የብልጽግናው መንግስት የጀነራል ታደሰ ወረዳ አስተዳደር አሿሿምን በተመለከተ ተሳስቻለሁ አለ። የአብይ አህመድ አስተዳደር ራሱ በሻረው ህግ ጀነራሉን ሾምኩ ማለቱን ተከትሎ የተለያዩ ምላሾች ሲሰጡ ቆይተዋል። ተጨማሪ ያለን ብልጽግና የሀገሪቱን የዋጋ ንረት ካለፈው ወርም የረከሰ እንዲሆን አደረኩት አለ። የሀገሪቱ ዜጎች ደግሞ የኑሮ ውድነቱና የዋጋ ግሽበቱን በጨመረ ብቻ የሚገለጽ እንዳይደለ እየተናገሩ ናቸው። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ ካልተሳካ ጦርነቱን እንደገና ለመጀመር እየተዘጋጀው ነው ሲሉ ገለጹ። የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ደግሞ የመጨረሻውና ወሳኙ ድል ብለውታል። በሌላ በኩል ኢራን የሆርሙዝ ወሽመጥ ላይ ለማሳለፍ የምትፈቅዳቸው መርከቦች ላይ ውሳኔዎችን እያወጣች ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የተማረኩት ወታደራዊ አዛዥ 4 ኪሎ አስተዳደር አሁናዊ የጦርነት ፕሮጀክቶች ህዝብን የመቀነስ ተግባራት ሲሉ ገልጸዋቸዋል። የፋኖ አመራሩ ጀነራል ተፈራ ማሞ ደግሞ የአገዛዙ እዞች በስም እንጂ በተግባር ተዳክመዋል ሲሉ ተናግሯል። በአማራ ክልል የከባድ መሳሪያ ጥቃቶች ቀጥለው ለበዓል ወደ ቤተሰቦቻቸው በመጓዝ ላይ የነበሩ ሰዎች ጭምር ለጉዳት መዳረጋቸው ተሰምቷል። በቅርብ ቀናት በአማራ ክልል በተለይም በጎጃም ቀጠና ኮሎኔልን ጨምሮ ወታደራዊ አዛዦችና የሰራዊቱ አባላት የተማረኩባቸው ውጊያዎች መደረጋቸው ገቡ የሚታወስ ነው። በክልሉ በሚደረጉት ውጊያዎች የሚማረኩ ወታደራዊ አመራሮች ደግሞ ከራስ ህዝብ ጋር የሚደረግ ጦርነትን ስርዓቱ አስገዳጅ እንዳደረገባቸው ሲናገሩ መስማት የተለመደ ነው። ከ25 ዓመታት በፊት በኢትዮ ኤርትራ ጦርነት ወቅት ወደ መከላከያ ሰራዊቱ ተቀላቅለው የሻለቃ አዛዥነትን የተሻገሩትና በፋኖ ኃይሎች የተማረኩት አመራርም ከከፍተኛ ወታደራዊ አዛዦች ውጪ በክልሎች ውስጥ የሚደረጉ የወንድማማች ጦርነቶች የሰራዊቱ መካከለኛና ታችኛው እርከን አመራር እንደዚሁ ሌላው ሰራዊት የሚቀበለው እንዳይደለ ይገልጻሉ። ነገር ግን ለመኖር ሲባል የሚሰጠንን ትዕዛዝ ለመፈጸም እንመጣለን የሚሉት አዛዡ ያገዛዙን ተግባር ግን ህዝብን ለመቀነስ ያለመ የሚመስል በማለት ያብራሩታል። እኔ ዝም ብዬ ታስበው ነው በቃ ሰው እንደመቀነስ ነው የሚመስለኝ። ለራሴ ሰውን እንደመቀነስ እንደሚጠቀሙ ነገር ነው ወደብተው ስለው ለራሴ ያሳሳል ማለት ቀበሌ ውስጥ ወይ ወረዳ ውስጥ ገብቶ ከራሱ ህዝብ ከራሱ ወገን ጋር እንዲዋጋ ወይ ደግሞ እንዲጣላ የሚያደርገው መንግስት ነው። በቃ የሰራዊት ምን ማድረግ ይችላል? ሄድ ከተባለ መሄድ ነው። አልሄድም ካልኩም እኮ ምን መብት አለኝ? ከኔ በላይ ያለው እኮ ነው። በቃ መሸኘት ነው፣ ሌላ ነገር የለም። ይህን ጉዳይ የሚያጠናክሩት ደግሞ የፋኖ ኃይሎች ወታደራዊ አመራር የቀድሞ የመከላከያ ሰራዊቱ ጀነራል ተፈራ ማሞ ናቸው። ጀነራሉ በርስ በርስ ጦርነቶች ሳቢያ የሀገሪቱ ኤሊት ሰራዊት በእጅጉ መጎዳቱን አንስተው እዞች እየበዙ ነገር ግን በስምና ቁጥራቸው ይበራከት እንጂም በመፈጸም አቅማቸው ግን እየተዳከሙ ሄደዋል ሲሉም አብራርቷል። ራሱን በኦሮሞ ህዝብ ስር ለመደበቅ የሚጥር አገዛዝ ከኦሮሞ ህዝብ አይሆንም የሚል ተቃውሞ ገጥሞታል የሚሉት ጀነራሉ ነጻነትን ታግለን የምናመጣው እንጂ ሰዎች እንዲሰጡን አሊያም እንዲያመጡልን የምንጠብቀው መሆን የለበትም ሲሉም ያስረዳሉ። ከራሳችን ከህዝቡ ውስጥ የወጡ ግለሰቦች እያዳሙንና እያደሙን እስከመቼ በማለትም ይጠይቃሉ። እነዚህ ሰዎች ምንም ደንታም የላቸው ለህዝባቸው እንዲያልቅላቸውም ወጣቱም የሚፈልጉ ነው የሚመስል። በዚህ ደረጃ አምጥተህ ይህን ታዳጊ ወጣት ማስጨፍጨፍ የሚያውቀው እኮ ቀላል አይደለም። የሚጮህለት የለም። ዝም ብሎ በየበረሃው ይረግፋል። ከመሃላችን በሚመጡ ዘራፊዎች፣ ጨፍጫፊዎች፣ ስግብግቦች አገር እየደማች
መኖር የለባትም። በአማራ ፋኖ ብቻ የሚወሰን አይደለም። በኦሮሚያ በዚህ ደረጃ ይሄ ስርዓት አያስፈልግም፣ ህዝቦችን ከፋፋይ ነው፣ አገርን ለአደጋ የሚሰጥ ነው የሚል ኃይል አለ። ደቡብ ላይ አለ፣ ሶማሌ ላይ አለ፣ አፋር ላይ አለ፣ ትግራይ ላይ አለ። ሁሉም የኢትዮጵያ ኃይሎች በዚህ ደረጃ ነው እየተነጋገሩበት ያለው። ይህን ማቆም የሚችለው ደግሞ ሁሉም ኢትዮጵያ የራሱን ድርሻ ሲያነሳ ነው። እያንዳንዱ ኢትዮጵያዊ ነፃነቱን ከሌላ መጠበቅ የለበት። በአማራ ክልል እየተደረገ ባለው ውጊያ የከባድ መሳሪያዎች ጥቅም ላይ መዋላቸውም ቀጥሏል። እነዚህ ከባድ መሳሪያዎች በዘፈቀደ የሚጥለው አገዛዙ በፋሲካ በዓል ዋዜማ ካደረሳቸው ጉዳቶች መካከል በጎጃም ቀጠና ወደ ረቡዕ ገበያ በመጓዝ ላይ የነበረ ሰው የገደለበት ይገኝበታል። በስፍራው የነበሩ አባትም ሁነቱን እንዲህ ያስረዳሉ። ወደ ደብረ ማርቆስ ገበያ ወደ ሰዎቹ ባህል ለማዋል ሲመጣ ያው የቆሎ ተማሪ ነበረ። ፊትና እንደዚህ ጎንና ጎን ስንል ከጎን እሱ ነበረ፣ ተጎን እሱ ሞተ። በቃ ገጠመኝ ባህሉ ሊውል ፋሲካ ሊውል ሲመጣ ወደ ሰዎች ይቀር። በተመሳሳይ በክልሉ በከባድ መሳሪያ የታገዘ ውጊያ ከተከናወነባቸው አካባቢዎች መካከል በወሎ ቀጠና ወደ ላሊበላ አካባቢም ይባር ተብሎ በሚጠራው ገጠራማ ስፍራ የተከናወነው ይገኝበታል። ከሰሞኑ ከስፍራው ለብልጽግና እጅ የሰጡ ግለሰቦች መኖራቸውን ተከትሎ ተከታታይ ጥቃቶች በአገዛዙ በኩል መከናወናቸው የሚታወስ ነው። እነዚህ ጥቃቶች ደግሞ እንደ ግዳንና ራያ ቆቦ ባሉ አንዳንድ ስፍራዎች ላይ በድሮን ጥቃቶች ጭምር የታጀቡም ነበሩም። ሪፐብሊካን ጋርዱ በቀበሌ ውጊያዎች ጭምር እንዲሳተፍ መደረጉ ተገለጸ። ይህ በእንዲህ እንዳለ በኦሮሚያ ክልል በተፈጸመ የአየር ጥቃት ተማሪዎች መገደላቸው ተሰምቷል። የብልጽግናው መንግስት ጠቅላይ ሚኒስትሩ ፕሬዚደንቱና ሌሎችም ከፍተኛ ሹማምንትን ከነቤተሰቦቻቸው ለመጠበቅ በሚል በጀቱ ትጥቁ ስንትና ከየት እንደሆነ በማይታወቅ ሁኔታ ያቋቋመው ነበር። ሪፐብሊካን ጋርዱ የሀገሪቱ በርካታ አካባቢዎች የጦርነት ወጣቶችንም ጦረኛ ያደረገው ይህ አገዛዝ ግን ይህንን ጠባቂ የሚለውን ኃይል ወደ እርስ በርስ ጦርነቶች አስገብቶ እያዋጋው ይገኛል። እነሆ ይህ አብይ አህመድ ውጊያ ጭራሽ ይሉት የነበረ ኃይልም በየቀበሌው የሚዋጋ የሚሊሻ ተግባርን የተላበሰ ታጣቂ ሆን ዘንድም ተገዷል። የሪፐብሊኩ ጥበቃ ኃይል አዛዥ የሆኑት ብርጋዴር ጀነራል አካሉ ካሳም እዚህም እዛም ያሉ ጸረ ሰላም ኃይሎች ሲሉ የጠቀሷቸውን ታጣቂዎችን እየተዋጉ ስለመሆኑ አረጋግጧል። በሀገሪቱ ነፍጥ አንግበው አገዛዝን እየተፋለሙ የሚገኙት የፋኖና የኦሮሞ ነጻነት ኃይሎች ጋር በየመንደሩ እየተዋጉ ስለመሆናቸውም ገልጸዋል። ከዚህ ጋር በተያያዘ ከሰሞኑ በኦሮሚያ ክልል በተፈጸመ የአየር ጥቃት ተማሪዎች ጭምር መገደላቸው ነው የተነገረው። ይህ ጥቃት የተፈጸመው ደግሞ በምስራቅ ሸዋ ዞን ሊበንጭ ጓላ ተብሎ በሚጠራ አካባቢ በሚገኝ አንድ ትምህርት ቤት ላይ ነው። አንድ መምህር የተማሪያቸውን መገደል ተከትሎ ጎበዙ ተማሪ መሞትክን አላምንም ሲሉ ያሰፈሩት ጽሁፍም መነጋገሪያ ሆኗል። የብልጽግናው መንግስት በዚህ ስፍራ የገደላቸው እስከ 20 ይደርሳሉ የተባሉ ሰዎችን ተከትሎም ቦታው ላይ ሰዎች እንዳይሄዱ በወታደሮቹ መከልከሉም ታውቋል። በኦሮሚያ ክልል እንዲህ ዜጎችን በየቀኑ እየገደለ ያለ አገዛዝ አመራር የሆኑት እናቶ ሽመልስ አብዲሳ ወዲህ ደግሞ በዚህ ህዝብ ስርና ስም ራሳቸውን እየደበቁ ጠላት መጣብህ ጠብቀን ሲሉ ይደመጣሉ። የብልጽግናው መንግስት የጀነራል ታደሰ ወረዳ አስተዳደር አሿሿምን በተመለከተ ተሳስቻለሁ አለ። የአብይ አህመድ አስተዳደር ራሱ በሻረው ህግ ጀነራሉን ሾምኩ ማለቱን ተከትሎ የተለያዩ ምላሾች ሲሰጡ ቆይቷል። ብልጽግና በትግራይ በህዝቡም ይሁን በተቋቋመው አስተዳደር ላይ በህግ ስም በህገ ወጥም በሆነ መንገድ የተጠና የማዋረድ ተግባር ውስጥ ስለመሆኑ የበርካታዎች እምነት ነው። በቅርቡ ጀነራል ታደሰ ወረደን ሾምኩበት ያለበት ሁነትም ለዚህ ማሳያ ተደርጎ የሚነሳ ነው። ትግራይ ልማትና ብልጽግና ላይ ነች ያለበት ሪፖርቱ ደግሞ ሌላኛው። የፕሬዝደንቱ ስልጣን መራዘሙ ይፋ በተደረገበት የአብይ አህመድ ጽህፈት ቤት የተጠቀሰው ህግ በ2013 ዓ.ም በትግራይ ጦርነት ወቅት የወጣና ከፕሪቶሪያው ስምምነት በኋላ የተሻረ ደንብም ነበር። በጦርነት ወቅት የተቋቋመውና በነሙሉ ነጋ ሲመራ የነበረው የመጀመሪያው የክልሉ ጊዜያዊ አስተዳደር የመሰረተው ይህ ደንብ ከፕሪቶሪያው ስምምነት በኋላ መሻሩን ግልብ ይሏል። ከዚህ ስምምነት በኋላ ክልሉን የመሩት የቀድሞ ፕሬዝደንት ጌታቸው ረዳ የተሾሙት በ2013 በወጣ ሌላ አዲስ ደንብ ነው። ይህንን በተመለከተ በሌላ ድራማ የተከሰቱት ያገዛዙ ሹም ቢለኔ ስዩም ደግሞ አሁን ተሳስተናል ብለዋል። ለቢቢሲ በሰጡት ማብራሪያም በእኛ በኩል የተፈጠረ ያጠቃቀስ ስህተት ነው፣ ይስተካከላል ብለዋል። ጀነራል ታደሰ ወረደን ሾምንበት ያሉትን ደንብ በተመለከተም በአገዛዙ በኩል ተስተካከለ የተባለው ደንብ የተቀየረ ቢሆንም ባለፈው ዓመት የጸደቀ አዋጅ ግን በ1995 አዋጅ እንዲቀጥል የተደረገ ነው። ይህ አዋጅ ደግሞ የፌደራል መንግስቱ ህግና ስርዓት
ስርዓትን ለማስከበር ክልሎችን በሚወርበት ጊዜ የሚጠቀምበት እንጂ ሁለት አካላት ባደረጉት ማለትም እንደ ፕሪቶሪያ ባለ ስምምነት መሰረት የሚመሰረት አካታች አስተዳደርን የሚመለከት አዋጅ አይሆንም። ይህ ደግሞ በፖለቲካ ውይይት የሚሰጥ ሹመትን የሚያመላክት እንዳይደለ የሚታወቅ ነው። የብልጽግና የጽህፈት ቤት ኃላፊ ግን ይህንን ፖለቲካዊ ውይይት በተመለከተ ለጣቢያው ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርቷል። ተሾሙ የተባሉት ጀነራል ታደሰ ወረደም ይህንን ጉዳይ በተመለከተ እስካሁን የሰጡት ምላሽ የለም። አንድ ኢትዮ ፎረም ያነጋገራቸው ጉዳዩን በቅርበት የሚከታተሉ የህግ ባለሙያ ደግሞ ከቀናት በኋላ ተሳስተናል፣ ደንብ ቁጥሩን እናስተካክላለን፣ አስተካክለንም እንጽፍላችኋለን ወዘተ የሚሉ ምላሾች በትግራይ ህዝብ ላይ እንደ መሳለቅ ይቆጠራሉ ሲሉ ይገልጹታል። በፕሪቶሪያው የሰላም ስምምነት ከብልጽግና ጋር ተፈራረመ የተባለው ድርጅት ህወሓት ይህንን ሹመት አልቀበልም ማለቱ የሚታወስ ነው። የፌደራል መንግስቱ ጀነራል ታደሰ ወረደ የሚመሩት የጊዜ አስተዳድሩን የስልጣን ቆይታ ከጥቂት ቀናት በፊት ለአንድ ተጨማሪ ዓመት ያራዘመው ህወሓት እውቅና ሳይሰጥና ተሳትፎም ሳያደርግ መሆኑን የትግራይ ህዝብ ዓለም አቀፉ ማህበረሰብም ይወቁልኝ ማለቱም የሚዘነጋ አይሆንም። ብልጽግና የዋጋ ንረቱን ካለፈው ወርም የረከሰ እንዲሆን አደረኩት አለ። የሀገሪቱ ዜጎች ደግሞ የኑሮ ውድነቱና የዋጋ ግሽበቱ በጨመረ ብቻ የሚገለጽ እንዳልሆነ ያስረዳሉ። ብልጽግና ሆዲ የሀገሪቱ ዜጎች ደግሞ ወዲያ ሆነው ቀጥሏል። ከሰሞኑ ከ8 ዓመት በፊት ዶሮ የረዷቸውን ተመሳሳይ ግለሰቦችን ከ8 ዓመታት በኋላ ደግሞ ህይወታቸው እንኳን እንዲቀየር ሳይረዱ ዘንድሮ ዱቄት ሲረዷቸው ብልጽግናዎች የታዩበት አጋጣሚ ገጽታቸውን በግልጽ ያሳየ ሆኗል። የብልጽግና በየመዋቅሩ ያሉ ሹማምንትን ፌስታል አንጠልጥለው አጀንዳና ዱቄት አስከትለው በምስኪኖች ችግር የፎቶ መነሳት ፉክክር ላይ ይመስላሉ። በሀገሪቱ ኢኮኖሚው ያለበት ሁኔታ የኑሮ ውድነቱና የዋጋ ንረቱ ያለበት ገጽታ ግን የሚታወቅ ነው። አሁን የብልጽግናው መንግስት ይፋ ያደረገው ሪፖርት ግን ካለፈው ወርም እንዲቀንስ አድርገነዋል የሚል ሆኗል። የአብይ አህመድ ሐሰተኛ የስንዴ ሪፖርቶችን የሚያጠናቅረው በከርሻሌ የተሰኙ የኦህዴድ ብልጽግና ሹም የተመደቡለት የስታስቲክስ አገልግሎትም ለራሱ ሰራተኞች እንኳን ደሞዝ መክፈል የማይችልበት ሁኔታ ላይ ቢገኝም ትዕዛዙ ከ4 ኪሎ ነውና ኑሮ ረክሷል የሚል ሪፖርትን አሰራጭቷል። እንደ ብልጽግናው ተቋም ሪፖርት ከሆነ የዋጋ ግሽበቱ 9.4 በመቶ ላይ የደረሰ ሲሆን ይህ ደግሞ ካለፈው ወር ጋር ሲነጻጸር 0.3 በመቶ ቀንሷል ብሏል። ጥቂት የማይባሉ ሰዎች አይናችሁን ጨፍኑና ላሞኛችሁ የሚል ስያሜ የሚሰጡት ይህ ሪፖርት ይህንን ቢልም ሌላው የሀገሪቱ ዜጋ ቀርቶ በመዲናው አዲስ አበባ ያለው ነዋሪ የሚለው ግን ከሰሞኑ ተደጋግሞ የቀረበ ነው። እዛው ከተማ ውስጥ ከሚተላለፉ የሬዲዮ ጣቢያዎች መካከል አንዱ የዘገበው ደግሞ የፋሲካ በዓልን ምክንያት በማድረግ ያጠናቀረው የገበያ መረጃ ከፍተኛ የዋጋ ጭማሪ ስለመኖሩ የሚጠቁም ነው። አዲስ አበባን ተሻግሮ በኦሮሚያ ክልል ሰሜን ሸዋ ውስጥም ይህ ታይቷል ብሏል። ጥቂት ጊዜ በፊት እንኳን 80 እና 90 ሺህ ብር ይሸጡ የነበሩ ዝቅተኛ የእርድ በሬዎች በአሁኑ የገበያ ዋጋም እስከ 153 ሺህ ብር የተሸጡ ሲሆን መካከለኛ የእርድ በሬ ከ163 ሺህ እስከ 200 ሺህ ብር በዚህ ዞን እየተሸጡ ነው ብሏል ብስራት ሬዲዮ። አንድ በሬ ላይ ከገና በዓል በነበረው ዋጋ ላይ እስከ 50 ሺህ ብር ድረስ ጭማሪ ያለው ሲሉ ሸማቾችም ተናግሯል። ይህ አንድ ማሳያ እንጂ ብቸኛ አይደለም። ጥቂት የማይባሉ ኢትዮጵያውያንም በዓል ካሉት በሽሮም ይታለፋል፣ ኑሮ ካሉት መቃብር ይሞቃል ሁኔታ ውስጥ ናቸው። ለነዚህ ደግሞ የብልጽግናዎች ምላሽ እንዲህ የሚል ይሆናል። ኑሮ ካሉት መቃብር ይሞቃል። አይሞቅም፣ አትሸወድ። ኑሮ አይባልም መቃብር ውስጥ። እኔ ሙሉ ነኝ አትበል። ሞልታ አታቅም፣ አትሞላም፣ አትታይ፣ አትገናኝ፣ አትጨብጥ፣ ተደበቅ የሚል አይነት የባህል ልምምድ ያለን ህዝቦች የአሜሪካው ፕሬዚደንት ዶናልድ ትራምፕ ድርድሩ ካልተሳካ ጦርነቱን እንደገና ለማስጀመር እየተዘጋጁ መሆኑን ይፋ አደረጉ። የአደራዳሪዋ ፓኪስታን ጠቅላይ ሚኒስትር ደግሞ የመጨረሻና ወሳኙ ድል ብለውታል። በሌላ በኩል ኢራን የሆርሙዝ ወሽመጥ ላይ ለማስተላለፍ የምትፈቅድላቸው መርከቦች ላይ ውሳኔዎችን እያወጣች ነው። ከአሜሪካ በኩል ምክትል ፕሬዚደንቱ ጄዲ ቫንስ የተወከሉበትና ከኢራን በኩል ደግሞ 71 የልዑካን ቡድን አባላት ያሉበት ተደራዳሪ ፓኪስታን ኢስላማባድ ይገኛል። በውጭ ጉዳይ ሚኒስትሩ አባስ አራግቺ መራው ቡድንና አሜሪካ በዚህ ድርድር በስምምነት ካላጠናቀቁ አስከፊው ጊዜ ዓለምን እንደሚጠብቃት እየተገለጸም ይገኛል። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ ዛሬ የሚጀመረው የአሜሪካና የኢራን የሰላም ድርድር በመካከለኛው ምስራቅ ለሳምንታት የዘለቀውን ጦርነት በዘላቂነት ለማስቆም ወሳኝና የመጨረሻው ድል ስለመሆኑ ተናግሯል። ይህ ድርድር ከመጀመሩ አስቀድሞ ከሁለቱ ሀገራት በኩል የሚሰጡ ማስጠንቀቂያዎች ደግሞ በእርግጥም የጉዳዩን አንገብጋቢነት የሚያሳይ ተደርጎ እየተነሳ
ይገኛል። ፕሬዚደንት ትራምፕ ድርድሩ ካልተሳካ ለጦርነት እየተዘጋጁ መሆናቸውን ተናግሯል። ፕሬዚደንቱ በሰጡት ቃለ ምልልስ ላይ የሰላም ንግግሩ የማይሳካ ከሆነ አሜሪካ የጦር መርከቦቿ ምርጥ የተባሉ የጦር መሳሪያዎችን እያስታጠቀች ነው ሲሉን ያመለከቱት ፕሬዚደንቱ የድርድሩን ውጤት በ24 ሰዓታት ውስጥ የምናውቅ ይሆናልን ብለዋል። መርከቦቻችንን በታሪክ ውስጥ ከተሰሩት ሁሉ የላቁ የጦር መሳሪያዎችን እያስታጠቅናቸው ነው። እንዲያውም ከዚህ በፊት ሙሉ በሙሉ ለመደምሰስ ከተጠቀምንበት ኃይል በከፍተኛ ደረጃ የበለጠ ነው። እናም ከስምምነት ላይ ካልደረሱ እነዚህን የጦር መሳሪያዎችን በጣም ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉ ፕሬዚደንቱ ዝተዋል። ኢራናውያንን በተመለከተ የሚናገሩት እውነታቸውን ይሁን አይሁን ማወቅ የሚቻሉ ህዝቦች አይደሉም በማለትም ሲገልጹ ተሰምቷል። ፕሬዚደንቱ አክሎም ኢራናውያን ዓለም አቀፍ የባህር መተላለፊያዎች በኃይል በመዝጋት ለማስገደድ ካልሆነም ሌላ አማራጭ የላቸውም ሲሉን የጻፉት አሁንም በህይወት ለመቆየታቸው ብቸኛው ምክንያት ለመደራደር ነው በማለት ከስምምነት ላይ ከመድረስ ውጭ ምንም ማድረግ አይችሉም የሚለውንም አክሏል። ኢራናውያን ዓለም አቀፍ የውሃ መስመሮችን ተጠቅመው ዓለምን ለአጭር ጊዜ ከማስጨነቅና ከመበዝበዝ ውጭም በእጃቸው ላይ ሌላ ምንም አይነት የመደራደሪያ ካርድ እንደሌላቸው የተገነዘቡ አይመስልም ብለዋል። አክለውም ዛሬ በህይወት ያሉበት ብቸኛው ምክንያታቸው ለመደራደር ሲሉ ነው ሲሉ ጠንካራ ቃላትን ተጠቅመው ጽፏል። የኢራን ፓርላማ አፈ ጉባኤ ግን እስራኤል በሊባኖስ ላይ የምታካሄደውን ጥቃት ሳትቆም እንደዚሁም የታገዱ የኢራን ሀብቶች ሳይለቀቁ የድርድር ስምምነት ብሎ ነገር አይኖርም የሚል ቅድመ ሁኔታን አቅርበዋል። ፕሬዚደንት ዶናልድ ትራምፕ በኢራን ከተቻለ የመንግስት ለውጥ ለማድረግና የኒውክሌር ባሊስቲክ ሚሳኤል ፕሮግራሞቿን ለአንዴና ለመጨረሻ ጊዜ ለማስወገድ በማቀድ ከእስራኤል ጋር በማበር ከ6 ሳምንታት በፊት በሀገሪቱ ላይ የከፈቱት ጦርነት ከኢራን የገጠመው የመከላከልና የመልሶ ማጥቃት እርምጃ ለተጋጣሚዎቹ ብቻ ሳይሆን ለዓለም ጭምር ከተጠበቀው በላይ ሆኖ ታይቷል። አሜሪካና እስራኤል በጦርነቱ መጀመሪያ የኢራንን መንፈሳዊ መሪ አያቶላ አሊ ሆሚኒን ጨምሮ የአገሪቱን ከፍተኛ የጦርና የፖለቲካ መሪዎችን በማስወገድ የመንግስት ለውጥ ፍላጎታቸውን ለማሳካት ጥረት ቢያደርጉም የኢራን መንግስታዊ መዋቅር ጥንካሬና የመከላከያ አቅም ግን ይህንን ማድረግ እንዳላስቻላቸውም ታይቷል። እንደውም ኢራን በእስራኤልና በገልፍ አካባቢ በሚገኙ የአሜሪካ ወዳጅ አገሮች ላይ የሰነዘረቻቸው ጥቃቶች አሜሪካና እስራኤል በእሷ ላይ ካደረሱት ውድመትና ኪሳራ ብዙም እንደማያንስ ነው የሚገለጸው። ከሁሉም በላይ ግን ኢራን የዓለም ዋና የንግድ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥን በመዝጋት በአካባቢው ብቻ ሳይሆን በመላው ዓለም የኢኮኖሚ ቀውስ መፍጠሯ ከቀናት በፊት ይፋ ለተደረገው የተኩስ አቁም መነሻ ተደርጎም ይወሰዳል። ይህ በእንዲህ እንዳለ የኢራን ፓርላማ የአሜሪካና የእስራኤል መርከቦች በሆርሙዝ ሰርጥ በኩል በዘላቂነት እንዳያልፉ ሊያግድ መሆኑ ተዘግቧል። በባህረ ሰላጤው ሀገራት የሚመረተው የነዳጅ ምርት የሚተላለፍበት ወሳኙ የሆርሙዝ ሰርጥን ለመቆጣጠር የሚያስችል ወሳኝ እቅድም የኢራን ፓርላማ አዘጋጅቶ በሚቀጥለው ሳምንት ድምፅ እንደሚሰጥበት ተገልጿል። የፋርስ ዜና ወኪል በዚህ እቅድ ውስጥ ከአሜሪካና ከእስራኤል ጋር ግንኙነት ያላቸው መርከቦች በመተላለፊያው በኩል እንዳይጠቀሙ በዘላቂነት እገዳ የሚጥል ሀሳብ ተከቶበታል ብሏል። የሆርሙዝ ሰርጥና በፋርስ ባህረ ሰላጤው አካባቢ ያለውን ደህንነትና ዘላቂ ልማትን ለማረጋገጥ በሚል በተዘጋጀው በአዲሱ እቅድ መሰረት በመርከቦች እንቅስቃሴ ላይ የሚገኝ ገቢን በተመለከተ ጉልህ ለውጥ እንደሚኖር የፓርላማው የሲቪል ኢንጂነሪንግ ኮሚሽን ኃላፊ ተናግሯል። ባለስልጣኑ የኢራን መንግስት በሆርሙዝ ሰርጥ ላይ የሚኖረው ቁጥጥርና የበላይነትን ለማረጋገጥ በተዘጋጀው አዲስ እቅድ ውስጥ 5 ዋና ዋና ነጥቦች መካተታቸውንም ዘርዝሯል። ከአሜሪካና ከእስራኤል ጋር ግንኙነት ያላቸው ነዳጅ ጫኝ መርከቦች በዘላቂነት በሆርሙዝ ሰርጥ በኩል እንዳያልፉ ይታገዳሉ የሚለው ቀዳሚ ነው። በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ለደህንነታቸውና ለሌሎችም ተያያዥ ጉዳዮች ለሚያገኙት አገልግሎት ክፍያ ይጠብቃቸዋል። የኢራን የመገበያያ ገንዘብ የሆነውን ሪያልን ለማጠናከር በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች የሚሰበስቡት ሁሉም ክፍያዎች በኢራን ገንዘብ ብቻ ይሆናል። ሁሉም በሰርጡ የሚተላለፉ መርከቦች በሚኖራቸው የደብዳቤ ልውውጥ፣ በሚያዘጋጇቸው ሰነዶችና የሬዲዮ መልእክቶቻቸው ይፋዊና ታሪካዊ የፋርስ ባህረ ሰላጤ የሚለውን ስያሜ እንዲጠቀሙ ይደረጋል። ከሆርሙዝ ሰርጥ ከሚገኘው ገቢ ውስጥ 30 በመቶ የኢራን ወታደራዊ አቅምን ለማጠናከር ይውላል፣ 70 በመቶ ደግሞ የሀገሪቱን ዜጎች ህይወት ለማሻሻል ይውላል በሚልም በዚህ አዲስ እቅድ ላይ ተዘርዝሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።